በዛሬው ዕለት በሶሻል ሚዲያ ላይ ብዙ መነጋገሪያ የነበሩና ብዙ እይታ ያገኙ ሁለት ቪዲዮዎችን ይዤላችሁ ቀርቤያለሁ። የመጀመሪያ የዋንቲያ ሰለሞን የልደት ጉዳይና ሁለተኛው ደግሞ በሰሞኑ ሶሻል ሚዲያ ላይ እንደምናውቀው የቀነኒ አዱኛ አሟሟት ጋር ተያይዞ የአንዱዓለም የቅርብ ጓደኛ የነበረው ግለሰብ ስለ አሟሟቷ በላይቭ ቀጥታ መጥቶ የተናገረው አዲስ መረጃ አለ። ሁለቱንም በተከታታይ አቀርብላችኋለሁ። ቪዲዮ እስከሚያልቅ ከኔ ጋር ቆዩ፣ የትም እንዳትሄዱ። ስናልፍ የምናገኛት ዋንቲያ ሰለሞንን ነው። እንግዲህ ዋንቲያ ሰለሞን አይናችን እያየ አድጋ ዛሬ 18ኛ ዓመቷ ላይ ደርሳለች። እንደሚታወቀው ዋንቲያ ሰለሞን በሶሻል ሚዲያ ላይ መነጋገሪያ በመሆንና የተለያዩ ትችቶችን በመቋቋም ዛሬ ላይ የደረሰች ልጅ ናት። ብዙ ወዳጆች እንዳሏት ሁላ የተለያዩ ሰዎች ደግሞ ያለ ዕድሜዋ በምታደርጓቸው አንዳንድ ነገሮች ላይ ደስተኛ ነበሩ። ምንድነው እንደዚህ መቅባጥ፣ ልታይ ማለት፣ ወንድ ላይ መንጠላጠል የሚባል ነገር በሶሻል ሚዲያ ላይ እንደተመለከትናቸው እንዲሁም ትላልቅ ሚዲያ ላይ እስከ መቅረብ የደረሰችበትም አንድ ጉዳይ ነበር። አብሬሎ ከሚባል ልጅ ጋር በፍቅር ግንኙነት ውስጥ ነን ብሎ አባይ ቲቪ ላይ እስከ መቅረብ የደረሰች ልጅ ናት እና ያ ሁሉ ሲደረግ ከ18 ዓመት በታች ስለነበረች ይህ ድርጊቷ ትክክል አይደለም። በዚህ ዕድሜዋ ሌላ ልጅ ለማምጣት ነው ወይ? ያኔ ያለ ፍላጎቴ ነው ያረገዝኩት አለች። አሁን ደግሞ በፍላጎቷ እንደዚህ አይነት ነገር ውስጥ ልትገባ ነው ወይ? እንደገና ደግሞ ይቺ ልጅ ሶሻል ሚዲያ ላይ ቀርባ የምታሳያቸው ነገሮች ለሌሎች ጥሩ አይደለም፣ ጥሩ ነገር እያሳየች አይደለም፣ ጥሩ ነገር እያስተማረች አይደለም የሚሉም ሌላ ጎራ የያዙ ሰዎች አሉ። ምክንያቱም 18 ዓመት ካልሞላው ልጅ ጋር ፍቅር ግንኙነት መጀመርም ሆነ ሌላ ነገር ማድረግ በሕግ እንደሚያስጠይቅ አውቃለሁ። በዛም አንጻር ነው የተለያዩ ትችቶችን የምታስተናግድ የነበረው። በዛው መጠን ደግሞ ሌሎች ሰዎች ያለፈችበትን የህይወት ታሪኳን በኢቢኤስ ጭምር ቀርባ ታይቶ ስለነበር እና በዚህ ዕድሜዋ ይህን ሁሉ ትችት ቋቁማ ሶሻል ሚዲያ ላይ የተለያዩ ማስታወቂያዎችን መስራቷ፣ ራሷን ቀለል ባለ መንገድ ዘና ፈታ ማድረጓ እና መስሚያውን ጥጥ ማድረጓ በጣም ጀግና የሚያስብላት ነው የሚሉ የሚደግፏትም ነበሩ። እንዲሁም በርቺ፣ ሀበሻ ዛሬ አውርቶ ነገ ይረሳል እያሉ እያበረታቷት 500,000 በላይ ፎሎወር ያፈራችው አንድ ዓመት ባልሞላ በአጭር ጊዜ ውስጥ ነውና ይህ ደግሞ ሶሻል ሚዲያ ላይ በጥቂት ወራት ውስጥ ብዙ ተከታይ ያፈሩ የሚባለው ጥቂት ግለሰቦች ውስጥ አንዷ ያደርጋታል። ሶሻል ሚዲያ ላይ አነጋጋሪ መሆኗ ለሷ የተለያዩ በሮችን ከፍቶላታል። ማስታወቂያ ስራዎችን እንድታገኝ እንዲሁም ሌሎች ሰዎች ያለፈ ታሪኳን ሰምቶ እንዲረዷትም ጭምር አድርጎ በጣም ጥሩ የሚባል ህይወት ነው የምትኖረው። በዛሬው ዕለት እንግዲህ ልደቷን አክብራለች። ለማንኛውም ወደ ሁለተኛ ቪዲዮ ከመሄዳችን በፊት ለሷ መልካም ምኞት ከተመኙላት ሰዎች መካከል ላይቭ ላይ የአንዷን ድምጽ ላሰማችሁ። አንቺ 18 ዓመት ስለሞላሽ ምን ተሰማሽ? ፍራቻ? የሷ ግን በጣም ብዙ ተሰቃይታ እዚህ በመድረሷ እግዚአብሔር ተአምሩ። የሷ በጣም ጠንካራ ልጅ ነች። በጣም እንግዲህ በላይቭ ላይ እንደሰማችሁት የተለያዩ የሷ ጓደኞች፣ የሷ አድናቂዎች ላይቭ ላይ እንኳን ደስ አለሽ ስሏት የነበረው ቪዲዮ ነው ያስመለከትኳችሁ። ወደ ሁለተኛ ቪዲዮ ስናልፍ እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም አነጋጋሪ የሆኑ የቀነኒ አዱኛ ሞት ጉዳይ እስካሁን ድረስ ፖሊስ ምንም አይነት መረጃ አላወጣም። ከዛ ጋር ተያይዞ የተለያዩ መረጃዎች በሶሻል ሚዲያ ላይ ይሰራጫሉ። ተመልካቾችም ሆነ ቤተሰቦቿ ለእሷ ከፍተኛ የሆነ የፍትህ ጥያቄ እየጠየቁ ይገኛሉ። ገዳይዋ እስካሁን አልታወቀም። የመጀመሪያ ተጠርጣሪ ባለቤቷ እንደሆነና እንደተያዘ ሁላችሁም ሰምታችኋል ብዬ አስባለሁ። ከዛ ጋር በተያያዘ ታዲያ የትም ቦታ እስከ ዛሬ ድረስ ማንም ያልሰማውን ጉዳይ አንዱዓለም ጎሳ የቅርብ ጓደኛ የነበረው ሰው ቀጥታ ከሷ እንደቤት ሰምቻለሁ። በዛሬው ዕለት ደግሞ እስኪ ምን አለ የሚለው ነገር ሁላችንም አንድ ላይ እናዳምጣለን። እንግዲህ የተለየ ነገር አይደለም። የልብስ ማጥቢያ በረኪና ነው ላርጎ የሚባል ጮብላ ጥሏት ትወጣለች መጀመሪያ። ከዛ ከሜታ ቤት ተከትሏት ሲሄድ ልጠጣ ነው ላርጎ ይባል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እሷ ይለያያል ማለት ነው። ያ መርዝ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። እየወደቀ ነገር ነው የሰማሁት ነው የሚለው እሱ። ዞር ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ብለኝ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት
ካረፈች በኋላ ወረዱ። ሁሉም ሰዎች ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደሚሆን ታውቃላችሁ። ከዛ ልጅቷን አፋብሷት በሱ መኪና ከታች የነበረ ግራውንድ ላይ እሱ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው ከዛ ባለ ነገሮችን የሰማ ነው እና ሄድ ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያ ሹፌሩ አደረሳቸው። መኪናውንም እሱ ካዝና ከፋች ነኝ ብሎ ሰው ነው ተሌደ። እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች የመጡት። በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራኋቸው ነገሮች ሳይሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል፣ እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ እኔ። ሁላችንም እንግዲህ እንደሰማችሁት ነው። የቅርብ ጓደኛው የተናገረውን ሰምታችኋል። እስከዛሬ ከሶሻል ሚዲያ የሰማናቸው ነገሮች ከፖሊስ የተሰጠው መረጃና አንዳንድ ሰዎች እንዲህ ነው እንደዛ ነው ተብሎ የተጻፈው ጽሑፍ በተለያየ መንገድ ሲዘገብ የነበረው ነው እንጂ በቀጥታ ከጉዳዩ ጋር በተያያዘ የሆነ አካል ወጥቶ በግልጽ የተናገረበት ነገር ምንም አልነበረ። ቤተሰቦቹም ይህን ነገር እስካሁን ድረስ ከማንም ባለመስማታቸው የቀነኒ አዱኛ አባት እንኳን ስለ ልጃቸው አሟሟት እኔ ከሶሻል ሚዲያ ላይ ወይም ከተለያዩ ሰዎች መስማት አልፈልግም፣ በቀጥታ ከራሱ ከአንዱዓለም አንደበት መስማት ይፈልጋለሁ። እስር ቤት ወስዳችሁኝ ቀጥታ እኔን እንዲያናግር አድርጉኝ እስኪል ድረስ ነበር። ያም የሆነበት ምክንያት ከአሟሟቷ ጋር በተያያዘ እስካሁን ድረስ ግልጽ መረጃ ስላልተሰማ ነው። ይህም ወንድማችን የሚለው እንዲህ ብሎኛል ነው እንጂ የተናገረው የፖሊስ ማስረጃም ሆነ በጉዳዩ ዙሪያ ላይ አሁንም ድረስ ገዳዩ ማን እንደሆነ አልተቀመጠ። ስለዚህ ፈጣሪ የእሷን ሀቅ ያውጣላት፣ ነፍሷን በገነት ያኑር ይላለው እንጂ ከዚህ ባሻገር ባላየነው ባልሰማነው ነገር እንዲህ ነው እንደዛ ነው ብሎ ድምዳሜ መስጠት ስለማይቻል ሌላ ሀሳብ ከመስጠት ይቆጠባለሁ። ዛሬ ባቀረብኩላችሁ ቪዲዮ ዙሪያ ሀሳብ አስተያየት እናንተ ጋር ካላችሁ ጻፉልኝ። የእናንተው ጎንቦ ቲዩብ ነበርኩ። ቀጣይ የሚለቀቀው ቪዲዮ ቀጥታ እንዲደርሳችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ሳብስክራይብ በማድረግ ከእናንተ የሚቀነስ ነገር የለም። እኔን ግን ሰፖርት አድርጉኛላችሁ። ሳብስክራይብ ስለምታደርጉ በጣም ነው የምወዳችሁ። መልካም ጊዜ